የፍቅር ፈገግታ አታምርም? እንዴት እንደምታምር የኔ ውድ የኔ ፍቅር የኔ ጥንበድል እንዴት እንደምታምር ማለት ነው። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። ይህን ቻናል ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉኝ እንዳታልፉኝ ማለት ነው። ይሄ ሀና ዩቲዩብ ቻናል ነው። ሌላ አዲስ ነው። ያኛው ትንሽ እንትን ስላለብኝ ያው ሰብስክራይብ አድርጉኝ የኔ ውዶች። ሞኔታይዝ ተነስቶብኛል። እስቲ ሌላ ልክፈት ብዬ በሌላ በኩል መጥቻለሁ ማለት ነው። ደስ ካላችሁ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ያኛው ከተመለሰልኝ በጣም ደስ ይለኛል። የምፈልገው ምንም ያኛውን ነው፣ ግን ይሄኛውን እንዳታልፉ ሰብስክራይብ አድርጉ ለጊዜው ማለት ነው የኔ ውዶች እና የኔ ውዶች የኔ ምርጦች። በዚህ መልኩ እንግዲህ ፍቅርዬ ፈገግ ብላ መጣለች። በጠዋቱ በፈገግታ እንደ ፀሐይ ጮራ ማለት ነው ፈገግ ብላ መጣለች። አላችሁ ወይ? አለሁ ሆይ አለሁኝ እያለች ማለት ነው በፈገግታ መጣለች። ሁሌም ተደሰችልኝ። ሁሌ ምን ፈልገው ያንቺ ደስታ ነው እና ግን ማለት ነው የኔ ውዶች ቻናሏ ግን እየተመታ ነው ወይስ ምንድን ነው የማይታየው? የምር በጣም በጣም ቀዝቅዞባታል። እንግዲህ የፍቅር ቻናል ማለት ነው። ስለዚህ ላይ በላይ የምትቀመጡ ሰዎች ካላችሁ ቲክታክ ሰፈር ላይ ማለት ነው ያው ኮፒ ሊክ አድርጉላት እየገባችሁ ማለት ነው። ይኸው ማለት ሌሎችም እንደዚህ እናደርጋለን ሲሉ ስለምሰማ ነው። እናንተም ካላችሁ ደግሞ አበረታቷት። ፍቅርዬ የምር ወደ ኋላ ቀርታለች። እሷ ወደ ኋላ የምትቀር ልጅ አልነበረች። በነገራችን ላይ ከበፊቱና ካሁኑ በጣም ልዩነት አለው የኔ ወዶች። ስለዚህ በቻላችሁት ያቅም ማለት ነው እንዲስተካከልላት አድርጉለት። ሌሎቻችሁ ሌላ ስራ መሰሩ ከሆነ ግን እንደው ልቦና ይስጣችሁ ነው የምለው። የምር በጣም በጣም ታሳዝናላችሁ ብዬ ነው እንትን የምለው ማለት ነው። ምክንያቱም እኔ በፊት በእነ አላዛርና በእነ ትንሱ ስለማይ ያው ላይ በላይ ተቀምጠው ስለሚደበድቡት ከዛ አንጻር ስለማይ ነው። ስለዚህ እናንተንም የፍቅር እንደዚህ የምታደርጉ ከሆነ ያሳዝናል።